የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እንዴት ናችሁ? በያላችሁበት ሰላም ከእናንተ ጋር ይሁን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። አሸዋ ሜዳ ባሳለፍነው ሳምንት ከአሰልጣኝ ኢዮብ ጋር ቆንጆ ቆይታ ማድረግ ችለናል። ዛሬ ደግሞ እንቀጥልና በክፍል 2 እንግዲህ ጥሩ ነገሮች እናነሳለን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ኢዮብ እንቀጥላለን። ባሳለፍነው ሳምንት እውነት ቆንጆ ነገር አውርተናል። በተለይ ከዋሊያ ጋር ስለ ልጅነትን ያነሳ ነው። ዛሬ ደግሞ ስለ አሰልጣኝነት እናወራ። ብዙ ቦታ ነው ማሰልጠን ይቻልከውና ድሬዳዋ ከተማ አንደር 20 እንዲመሰረት ምክንያት እንኳን አንተ ነህ። የመጀመሪያው ማሰልጣኙ አንተ ነህ። እስቲ አብራኝ እዛ ላይ ፍቄ ያው እንዳልከው ነው። ያው በተለይ ይሄ 2005 የመጀመሪያው ክፍል ላይ እንደነገርኩ በ2005 የነበረን የዲቪዥን ውድድር እኔን በጣም ባሰልጣኝ አይን ውስጥ ብዙዎች ጋር እንድገባ ያደረገኝ ነበር። ምክንያቱም ከታች ያመጣናቸው ልጆች በራሳቸው ነው እዛ ውድድር ላይ መተንና በአንድ አመት ውስጥ ጥሩ ውጤት የነበረን እንደገናም ደግሞ ክልል ሻምፒዮናም እዚህ ድሬዳዋ ላይ የተወዳደርንበት የዛን አመት ላይ ከሚገርም ከምድባችን አልፈናልኛ። በእነዛው ልጆች በታዳጊ ልጆች ከምድባችን አልፈናል። ታስታውስ እንደሆነ አርሲ ነገሌ የሚባል ቡድን ዳዋ ውጤት ሳዛ ቡድን ውስጥ ነበር እንደውምና ዳዋ ከዛ ታያቱ አይደል ናሽናል የገባው እና የመጀመሪያ ጨዋታችን እንደውም ከነሱ ነበር። በጣም በቃ ጠንካራ ቲም ነበር። ፊዚካሊ ምንም በእድሜም ከኛ ቡድን ጋር ፍጹም የማይመጣጠኑ ነበሩ። ስቴዲየም ላይ ነበር የመጀመሪያ ጨዋታችንን ያደረግነው። የሚገርም በቃ በጣም ፈትኖን ነበር ዳዋ ውጤት ሳይዛን ጊዜ በጣም ቡድኔም በጣም ፈትኖ ነበር። በቃ አስታውሳለሁ ከአራት ያላነሰ አግዳሚና ቋሚ አንግል ሲመልስበት ነበር። ከቆመ ኳስ የሚመታው ኳስ ከእግሩ የሚወጣው ሹት ልነግር አልችልም። በጣም ከባድ ነበርና ያን ጨዋታ በጣም በእውነት በጣም ብዙ ተግባር ላደርገው ልጆቹ አንድ ኩል ነው የወጣነው። ቀድመን ሁሉ አግብተን ነበርኛ መምራት ችለን ነበርና በመጨረሻ ሰዓት ላይ ገብቶብን አንድ ኩል ወጣን። ግን ከዛ ከጠንካራው ምድብ ከሚገርም ሁለተኛ ሆነን ወደ ቀጣይ ዙር አለፍን። ወደ 16 ውስጥ ማለት ነው። 16 ውስጥ ወደ 8 ውስጥ ለመግባት እዚህ ድሬዳዋ ላይ በተደረገው ማለት ነው ወደ 8 ውስጥ ለመግባት ሪፍት ቫሊ የሚባል ነበር። ዋንጫ የበላ ቡድን ነው እዚህ እንደውም በዛ ዓመተ ምህረት እዚህ ላይ ክልል ዋንጫ የበላው እሱ ቡድን ነውና ከነሱ ጋር ተጫውተን ባዶ ለባዶ ወጥተን በፔናልቲ መጨረሻ ፔናልቲ ላይ ስተን እንደውምኛ በዛ ነው ከውድድሩ ወጣ ነው እንጂ መጓዝ የሚችል ቡድን ነበርና ያ 2005 ላይ በእርግጥ የመጀመሪያ ዓመታችንን ቢሆንም ልጆቹ ከነበራቸው አቅም ከዛ በላይ መጓዝ ይችሉ ነበርና ያው እግር ኳስ ፔናልቲ ደግሞ አንዳንዴ 50-50 ነው በቃ ቻንስም ነው። ስለዚህ በዛ ምክንያት ከምድባችን ወደቀንና ቅድም ወደ አነሳልኝ ጥያቄ ስመጣ ያ እገዛ አድርጎልኛል ብዬ አስባለሁ። የልጆቹ ፍላጎት፣ የልጆቹ ሜዳ ላይ የሚያደርጉት ነገር፣ ሰው አክብሮታቸው፣ ሰው የሚረዱበት የሚቀበሉበት መንገድ እኔ አሁን ቅድም ለጠየቀኝ ጥያቄ ልጆቹን እዛ መድረሻ መንገድ ቢሆንም እኔም አሁን ስቲል ባለውበት ደረጃ እንድኖር ወይም ደግሞ እንድሰራ ያደረጉኝ ልጆቹ ናቸው። ምንም ጥያቄ የለውም። ምንም ድርድር የለውም። እነሱ ለፍተው ደክመው ጥረው ግረው የሆነ ነገር ስላሳዩ ነው እኔም እንዳሰልጣኝ በእነሱ ውስጥ ታይቼ እዚህ ቦታ የመጣሁትና ሁለታችንም የምንመጋገብ ሰዎች ነን። እኩል ነው የምንሄደው እንጂ እኔ የተለየ ለልጆቹ ያደረኩት ነገር ፈጽሞ አይኖርም። ምን ይባላል መሰለየው በይ አንድ ሰውዬ ፈረስ አለው አሉ። ፈረሱን ውሃ ቦታ ይወስደዋል። ውሃውን ግን የሚጠጣው ፈረሱ ነው። ልክ እንደዛ ነው ያረካቸው እና ያው 2006 ላይም ፍቄ እንዳልኩ ዲቪዥን ላይ ነው የቀጠልነው እና 2006 ዲቪዥን ላይ ቀጠልን። ሶስተኛ ወተን ነበር 2006 አምስተኛው ኦልሞስት ነው መሰለኝ እርግጠኛ አይደለሁም። ግን ክልል ሻምፒዮና ተሳታፊ መሆን አልቻልንም። ለምን ከ2005 ላይ አብዛኛው ልጆች
ተወሰዱብን። በቃ ዋሊያ መፍረስ የጀመረው ወይም ደግሞ አብረው የመጡት ልጆች እድገታቸው የተቋረጠው ያኔ ነው። በምን ኬሚስትሪው ተበተነ። በቃ ለምን በሰለ ቢኒያም ንግድ ባንክ ወሰደው ተስፋ ቡድን እነ ሚኪ እና አሸናፊ ንግድ ባንክ ወሰዳቸው ታዳጊ ቡድን እነ ያሬድን ምናምን ናሽናል ወሰዳቸው ናሽናል ሲሚንቶ ገቡ ምናምን እነ በረኞቹን ወጡ። በቃ ልጆቹ አብዛኛው ከክለቡ ማለት ምናሳድገው ምንለፋውም እኮ ለዚህ ነው። የተወሰነች ነገር ሲያገኙ ጥቅም መልቀቅ አለብን። በቃ ልጆቹ ለቀቅን። 2006 ላይ በቀሩን የተወሰኑ ልጆች ላይ ጨምረን ዲቪዥኑን ተወዳደርን። አምስተኛ ሆነን ጨርስን። ክልል ሻምፒዮና መወዳደር አልቻለም። 2007 እነዛን የነበሩ ልጆች አቆየን። አሁን ጨምረን ከነበሩ ልጆች ጋር 2006 ላይ ሰራነውን ቲም ማቆየት መቻል እንዳለብን ተሰማን። ምክንያቱም አንድ ቡድን አብሮ ቆይታ ሲኖረው በየአመቱ የሆነ የምታይበት እድገት ይኖራል። ከየትኛው ተማርን ከዚህ ከዋሊያው 99 ከመሰረት ነው ነገር ተምረንበት ስለነበር እነሱና ቆይተን እንደገና ደግሞ ልምድ ያላቸውን ተጫዋቾች አሁን አብሮኝ ሲጫወት የነበረውን አለልኝ ጌታቸውን እዛ ቡድን ውስጥ ጨመር ነው። ልጆችን ይመራልናል። ሜዳው ውስጥ ውጪ መሪ ቢኖርም ሜዳ ውስጥም መሪ ያስፈልጋልና እና አለልኝን ጨመርን እዛ ቡድን ውስጥ የተወሰኑ ልጆችን ከኔ ጋር አብረው ሲጫወቱ የነበሩ ግን አሁንም ስቲል እየተጫወቱ ያሉ ልጆች አቅሙ መጫወታች አቅም ያላቸው ልጆች ጨምረን 2017 ቡድናችንን ሰራን። ያ ቡድን ሻምፒዮን ሆነ። 2007 የዲቪዥን ውድድር ሻምፒዮን ሆነ። ሻምፒዮን ስንሆን የሚገርማል አንድም አልተሸነፍንም። አንድ ጨዋታ ሳንሸነፍ አቻ ራሱ አንድ ጨዋታ ነው የተጫወትነው። ትዝ ይለኛል የመጨረሻው ጨዋታ ላይ ከሐረር ቡና መሰለኝ አንድ እኩል ነው ምናምን የወጣንበት ጨዋታ እሱን ጨዋታ ብቻ ነው ባቻ ወጥተን ሻምፒዮን የሆነውና ያው ይሄንን ሻምፒዮን በሆንኩበት አመት ላይ ያው እንዳሰልጣኝ ሰው አይን ውስጥ የገባሁት ምንም የማልከደው የ2005 ነው። የትኛውም ትዝታ እኔ ያለኝ አሁን 2007 ሻምፒዮን ቦንም ግን 2005 ላይ የነበረኝ ሰክሰስ የዛን ያህል በጣም እንትን አይልም። የ2007 ራሱ 2005 ላይ ነው ያለኝ እኔ እንትን የነበረው ነገር እና ያው 2007 ሻምፒዮን ሆነን ከዛ 2008 ላይ ድሬዳዋ ከነማ ተደወለልኝ። በዛ ጊዜ ላይ ምንም የወንዶች ታዳጊ ተስፋ ቡድን ምናምን የሚባል አልነበረውም ቡድኑ። ከዛ ነገ ጠዋት ቢሮ እንደዚህ እንድትመጣ እንፈልጋለን ምናምን ተብሎ ከስራ አስኪያጅ ያኔ እስከዳር ነበርና የዋናው ቡድን አሰልጣኝ ደግሞ መሰረት ማን ነበረች። እዛ ቢሮ ሲሄድ ማንን አገኘው? አቡዬን ይመኮ የደቻተውን አሰልጣኝ አገኘሁት እዛ ቢሮ። በፕሮጀክት ደረጃ ስለምንተዋወቅ ያኔ ባሰልጣኝ ሰላም ነው ምን ነው ግድ አይ እንዲኮ ተደውለ እንደ እኔም እኮ እንደዚህ ብሎ ይኔ መጣው ነው። ቢሮ ገባን። እሱ የሴቶቹ ኮች እኔ ደግሞ የ17 ያኔ 20 አይደለም 17 ተብሎ ነው መጀመሪያ የተቋቋመው። የ17ኑ አሰልጣኝ እንደታጨንና ሲቪያችንን የትምህርት ማስረጃችንን ምናምን ይዘን እንድንመጣ በማግስቱ ጠየቅን። ያንን አደረግን። የከነማ የመጀመሪያ ስራዬ በ17 2008 ላይ ጀመረ ማለት ነው። ከዛ ወደ 4-5 አመት ያስቀው። አዎ 17ኑ አልቆየም። ኦልሞስት አንድ አመት ነው በቃ አንድ አመት ላይ ነው 17 ያዝነው 2008 ላይ። በጣም የሚገርም ነገር ያ ቡድን ጠንካራ ቡድን ነበር 17። አሁን እነ ወገኑ ጉስታፎ የድሬዳዋ ከነማ ስኪመር አለ፣ ቀፊራው ሸንከር የሚሉት አለ፣ አጭር ልጅ ሚድፊልድ የሚጫወት በጣም 8 ቁጥር የሚለብስ ልጅ አሁን እንደውም ትንሽ ሰውነቱ ጨመር ብሏል እንጂ በጣም አቅም ያለው ልጅ ነው። ይገርማል። በዛ ጊዜ እነሱ ነበሩ እና በቃ በጣም የሆነ የሚያጓጉበት የነበሩበት እድሜ ነበር ልጆቹና እኔ ደግሞ ከሚገርም ፍቄ ማለት ራሴን እንደዚህ ነው ለማለት ሳይሆን የሆነ ቦታ ላይ ከተመደብኩ ኃላፊነቴን ለመወጣት በጣም ነው በቃ የምታተረው ባለኝ ነገር ማለት ነው። ባለኝ ዕውቀትና ባለኝ አቅም በቃ የሆነ መፍጨርጨር እፈልጋለሁ። በቃ ልጆቹንም ለማሳየት እኔም ራሴ የሆነ ነገር ለማድረግ ምናምን መፍጨርጨር ነበርና ያ ቡድን ከመሰረት ማኔ ቡድን ጋር ከዋናው ቡድን ጋር ተደጋጋሚ ወዳጅነት እናደርጋለን። የሚገርም ነገር ያ ቡድን በአመቱ የኢትዮጵያ እግር ኳስ ፌዴሬሽን አንደር 20 ውድድር እየዞር የምንወዳደርበት አበጀና 2009 ላይ ወደ አንደር 20 ተቀየረ። በሊግ ፎርማት ውድድር በፕሪሚየር ሊግ ደረጃ ማለት ነው። ከ20 አመት በታች ፕሪሚየር ሊግ በሚባል ደረጃ ፎርማቱን ቀይረውት የመጀመሪያው ከ20 አመት በታች የድሬዳዋን ከነማ ቡድን ይዞ ወደ ውድድር የገባው ኮች ነኝ። ለምሳሌ ስንት አመት መራኸው?
4 ዓመት 2009 10 11 አንድ ጥያቄ አለ ይዮባ ለምሳሌ ካንተ ልጆች ያድጋሉ ወደ ላይ ቡድን ግን አይጫወቱም ለምንድን ነው? አዎ እኔ አሁን በጣም የሚገርም ነገር ተስፋ ቡድን ውስጥ ከያስኳቸው ልጆች በዛን ጊዜ ተስፋ ቡድን ውጤታማም ነበር እንጂ 2009 የመጀመሪያ አመት እኮ እኛ ከነበሩን 13 ቡድኖች ስድስተኛ ነው ምናምን ሆነን የጨረስነው። ያኔ እንግዲህ ተስፋ ቡድኑ በጣም ጠንካራ ነበር። በተለይ እነኚህ የደቡብ ክለቦች አዋሳ፣ ዲቻ፣ ሲዳማ ምናምን የሚባሉት ለምሳሌ እኔ በደንብ አስታውሳለሁ አዋሳ ውስጥ እነ ብሩክ በየነ እነ መስፍን ታፈሰ አሁን አጥቂዎቹን ነው ማለት አዳማ ላይ እነ ከናን አሁን ከናን ውጪ ወጥቶ ምናምን የሚጫወተው ልጅ እነ ከናን አዳማ ላይ ነበሩ። እነ በረከት የሚሉት ታውቃለህ ፋሲል ይጫወት የነበረ ልጅ አሁን እንደውም መከላከያ ገብቷል። እነሱም በጣም አሁን በፕሪሚየር ሊግ እዛ በዛ ወቅት ላይ ቴኒስ ይጫወቱ የነበሩ ልጅ አብዛኛው አሁን ፕሪሚየር ሊግ ላይ ነው ያሉት ከሚገርም ነገር ማለት ነው። እና በጣም ጠንካራ ውድድር ነበር እና ስቲል በመኪና እኛ ሲዳማ ድረስ እኮ እንጓዝ ነበር ለመጫወት። እንደገና ተመልሰን እዚህ በ3 በ4 ቀን ውስጥ እንጫወታለንና በቃ ልጆቹ ይዛን ያህል በቂ ክፍያም ተከፍሏል አይደለም። እኔም የሚከፈለኝ የነበረው ያኔ 2000 ብር ነው። ልጆቹ የሚከፈላቸው የነበረው 500 ብር ነው። በቃ አንዳንዴ የምትቆጭበት ነገር አለ አይደል? ፈልገው ያጣውን ነገር አንተ ላይ ሌላ ሰው ላይ ማየት የምትፈልገው ነገር ነበር። እንዴት ዋና ቡድን ምክትል ተጠራ? ኦኬ እሱ ያው እንግዲህ 2011 ላይ ለምሳሌ 2010 ላይ የኛ የነበረን ቡድን የሚገርም ነገር ተስፋ ቡድን በጣም ብዙ ማረሰው እንትን ነበርኝ ትዝታ አለኝ እሱ ቡድን ላይ ይገርማል። እና በሁለት ምድብ ሆነ። አሁን እያደገ በመጣ ቁጥር የክለቦች ፍላጎት እየጨመረ ክለቦች ወይም ደግሞ ሌሎች በ20 ያዟቸው ቡድኖች እዛ ቡድን ውስጥ የማሳተፍ እንትኑ እየጨመረ ሲመጣ ፌዴሬሽን ማስገደደ አዎ እና ወደ 24 ቡድን ሆነ ቡድኑ እና 24ቱን ቡድን በአንድ ካታጎሪ አድርጎ ለማወዳደር ተቸገረና ፌዴሬሽኑ 12 ሆነን በምድብ ሆነን እና ከዛ ምድብ ውስጥ ከ1 እስከ 4ኛ ከ1 እስከ 4ኛ ሆኖ የሚጨርስ ቡድን ሌላ ቶርናመንት ውድድር ይዘጋጃል ሻምፒዮን የሚያደርግ ማለት ነው። እኛ የዛን ጊዜ የነበርንበት ምድብ የሚገርም እሳት የላሰቡ ምድብ እነ ወላይታ ዲቻ፣ ኢትዮጵያ ቡና፣ አዳማ፣ አዋሳ ራሱ እዛ ምድብ ላይ ነበሩና በጣም ከባድ ምድብ ውስጥ ነበር የደረሰንና ያ ውድድሩ ሆማዌ ነው። አንድ በሜዳ ተጫወታለህ፣ አንድ ከሜዳ ውጪ ተጫወታለህ እና እዛ ምድብ ላይ ይገርማል ሄደን የመጨረሻ ጨዋታ ከአዳማ ነበር። የት ሜዳ? አዳማ ሜዳ ላይ አዌ ወጣንኛ። እነሱም አራተኛ ሆኖ ለመጨረስ ከኛ አቻውን ይፈልጋሉ። አቻ አራተኛው ነው ያስጨርሳቸዋል። አራተኛና አምስተኛ ነን እኛ አምስተኛ እነሱ አራተኛ። እኛ ማሸነፍ ስንችል ብቻ ነው አራተኛ መሆን የምንችለውና የመጨረሻ ጨዋታ እዛ ከአዳማ እየተጫወተን ይገርማል። በጣም ያኔ ደግሞ ተስፋ ቡድን ውድድር ላይ በጣም ብዙ ሰው ነው የሚገባው በየሜዳዎቹ በጣም ብዙ ሰው በቃ ከመጠብቀው በላይ ያስደነግጣል። እንዴ ታዳጊ ውድድር ነው እንዴ እስከምትል ድረስ ሰው ይመለከታል። እና እዛ ውድድር ላይ እየተጫወትን የሚገርም ቀድመን አገባንኛ ከረፍት መልስ እንደተመለስን ምክንያቱም እኛ ማሸነፍ ብቻ ስለሆነ አቻ ስለሚጥለን ወደ ቶርናመንቱ ስለማይወስደን የማጥቃት ኃይላችንን ጨምረን ጎል አገባን። ወደ 54ኛ ደቂቃ አካባቢ ላይ ጎል አገባን መምራት ጀመርን። ከዛን ያኔ የኛ አጥቂዎች እነማን እንደሆኑ ታውቃለህ? ተንከሲስ የሚባል ልጅ አለ የደቻቶ ልጅ፣ ኤርሚያስ አለ የለጋሪ ልጅ ኤርሚያስ የሚሉት አሁን እንደውም ድሬዳዋ ምርጥ ላይ ይሄ ሲቲ ካፕ ላይ ነበረበት እንደውም እሱ ልጅ፣ ጉሩሜ የሚሉት አለ እንቁላል የሚሉት የገንደ ቆሬ ልጅ ምናምን እና በጣም ፈጣን አጥቂዎች ነበሩን እኛ የዛን ጊዜ አቅም ያላቸው ልጆች በቃ በፍላጎት የሚጫወቱ ነበሩንና ቀድመን አገባን። እየተጫወትን እዛ አዳማ ውስጥ የአዲስ አበባ ልጅ የሚጫወት ልጅ አለ። የአዲስ አበባ ልጅ ግን እዛ አዳማ ውስጥ የሚጫወት ዳኛው ደግሞ የአዲስ አበባ ልጅ ነው እና የዳኛውን ስም ጠርቶት ልጁ አቻ ያሳልፈናል የሆነ ነገር አድርግልን ምናምን ሲል ማን ይሰማዋል? ተንከሲስ ይሰማዋል። እና ወዲያው ደቂቃ ሳይቆይ ከኮርና የመጣ ኳስ በእጅ ተነክቷል ብሎ ፔናልቲ ሰጠብን። ስንተኛው ደቂቃ? 90 ደቂቃ ላይ 90 ደቂቃ ላይ ሰጠብን ፔናልቲ። በቃ ያው ልጅ አይደለ ተንከሲስ የሰማው ነገር አለ አይደል? ከዳኛው ጋር ሰጣ ገባ ውስጥ ገባ። በቃ ተጣላ እየሰማው ህሊና ያያለ ምናምን ሲል እሰማዋለሁ እያለቀሰ እንባ እንደዚህ እያወረደ ነበር ሲያናግረው የነበረውና
ባለመግባባት ስሜታዊ ሆኖ ሲናገረው በቀይ ካርድ አስወጣው ተንከሲሰን በቀይ ጎዶሎ ሆነን 90 ደቂቃ ላይ ፔናልቲ ተሰጠብን እንደውም አስታውሳለሁ ዳዊት ባህሩ የሚሉት በረኛ አሁን ቡና ለ4 አመት ዋናው ቡድን ነበር ታስታውሰው እንደሆነ እሱ ልጅ እሱ ነበር የኛ ግብ ጠባቂ በዛ ጊዜና አልጨዋትም በቃ አንጨዋትም ምናምን ብሎ በቃ በጣም ስሜታዊ ሆኑ ተረበሹ ልጆቹ ምናምን እንደገና እኔ ሜዳ ገብቼ አባብዬ በቃ ተው ብዬም መቆጣት ባለብኝ ደረጃ ተቆጣለ ታዳጊው ስሉ ማባበል ባለበት ደረጃ ታባብላለ ከዛ እንደገና ወደ ጨዋታው እንዲመለሱ አድርጌ ያ ጎሉ ገባብን ፔናልቲው አንድ እኩል 4 ደቂቃ ተጨመረ በዛች ብቻ በፔናልቲውስ የሆነ ግርግር ተነስቶ ነበር በቃ ያው ተመልካችም ስሜታዊ ሆነ ምናምን እኛም ያው የድሜም ጉዳይ አለ በዛ ጊዜ ትንሽ እንተናለን ስሜታዊ ሆነ ግርግር ተፈጠረ በቃ ልጆቹን ጠራውና ሰብስቤ ያረጋግጬ ባለችን ሰዓት ማድረግ የምንችለውን ሁሉ እንድናደርግ ጥረት አደረግን ያው ጎዶሎም ሆነን በቃ ይወጣብን እየተጫወትን የነሱ ሜዳ ላይ ቅጣት መታገኘን እኛና በቃ እዚህ ማንንም ሰው እዚህ ጋር አልፈልግም አልኳቸው በቃ እዛ ሂዱ ቦክስ ውስጥ በቃ ይሄ ነው እድላችን ምንም ሌላ አማራጭ የለንም ላክ 4 ደቂቃ ተጨምሮ 3 ደቂቃ ከ40 ምናምን ሰከንድ ነው ሰዓቱ ኦልሞስት ወደ 4ኛው ደቂቃ ላይ እየሄደ ነው ከዛም ኳሱ ተመታ በረኛው ነክቶ ሲመጣ ማን ይሁን በቃ አላይ አቡጤ ይሁን አላዩ ብቻ ኳሱን እንኳን በትክክል አልመታውም ልጁ ባገዳው ነው ያገኘውና እየተንከባለለ ሄዶ ቀድሞ በረኛው ሲተኛ አዳማ ሜዳ አይተው ከሆነ ጉጥጉጥ አለበትና ነጥሮ ገባ ኳሱ 94ኛው ደቂቃ አላቅም 400 ሜትር ነው የዞርከው ነው ያሉኝ እኔ በዛ ጊዜ በቃ ሜዳውን ዙሪያውን ማለት ነው በቃ አላቅም በጣም ስሜታዊ ሆኜ ነበር ልጆቹ በጣም ስሜታዊ ሆነው ነበር በቃ ድብልቅልቅ ወጣ እና ኤርሚያስ ሰው ባገባው ቢጫ ያለበት ማሊያውን አውልቆ ነበርና እንደገና እሱም በቀይ ካርድ ወጣ ግን በቃ ጨዋታው ወደ መጠናቀቁ ነበርና ወደ ኋላ ተመልሰን ያችን ደቂቃ አሳልፈን እና በዛ ተስፋ ቡድን ላይ በዛች ታይም ላይ ያሳለፍኩት የነበረው ነገር አለ ፊቴ ስሜቴ ላይ ከዛ ወደ ዋናው ቡድን ወንዶቹ መጣ ከዛ አመት በኋላ ነው ወደ ዋናው ቡድን ያው ምክትል ሳልሆን በረዳት አሰልጣኝነት ነው ያልኩት ሶስተኛ ያኔ ፍስሐ ነበር ዋናው አሰልጣኝ ምክትል የነበረው ሲሞን ነበር ዋናው አሰልጣኝ ሲሞን ነበር ምክትሉ ፍስሐ ነበር እኔ በሶስተኛ አሰልጣኝነት ነበር የሄድኩትና የሄድኩበት አመት ላይ ከነ ሲሞን ጋር በመንሰራበት ሰዓት ላይ ያው ውጤት በተወሰነ መንገጫገጭ ነበርና ከዛ ቦታ ላይ ሲሞንን አነሱትኝ ዋናውን አሰልጣኝ ሲያነሱት ፍስሐ ዋናው ሆነ እኔ ወደ ምክትል ተሸጋሽገን መስራት ጀመረን እና ያው ጥሩ አብረን ጥሩ እየሰራን ነበር የሚል ሐሳብ ያለኝ እኔ በዛ ወቅት ላይ በመሃል ኮቪድ መጣ እና ውድድሩ ተቋረጠ እኔና ፍስሐ ከሁለት ጨዋታ ያላነሰ አብረን አልመራንም ብዬ አስባለሁ ሲሞን ፍስሐና እኔ በነበርንበት ሰዓት ነበረች ውድድሩ ሲካሄዱ ነበረው ልክ ሲሞን ተነስቶ ሽግሽግ ኖሮ ፍስሐ ዋናው ነው እኔ ምክትል በሆንኩበት ጊዜ ላይ ሁለት ጨዋታ ይመራን አይመስለኝም በትክክል እንኳን ከዛ ውድድሩ ተቋረጠ 2012 ላይ እንደገና ተመልሶ ወደ ፕሪሚየር ሊጉ በክለብ ደረጃ ተጠርጬ ምክትል ሆኜ እንደምቀጥል ከክለቡ ጋር በፕሮሚስ ደረጃ ተነጋግረን ተግባብተን ነበርና ያው ዋናው አሰልጣኝ ነው ምርጫ ማድረግ ያለበት በሚለው ዋናው አሰልጣኝ የሚፈልገውን ሰው ወይም ለሱ የሚመቸውን ሰው አመጣ ግን በጣም የተቆጨውበት ነገር ቢኖር ከዛ መስመር የወጣውበት የማይሆን ሪዝን ነው በጣም በቃ ውስጤ አላውን ያ ቁጭት አለ ውስጤ እና አንዳንዴ መልካም ማድረግ ለራስ ነው ዞሮ ለራስ ነው የሚጠቅመው እና መልካም የሰሩ ሰዎች ሁሉ ጊዜ በመልካም ጎዳና ላይ ይሄዳሉ ልክ ያልሆኑ ሰዎች ደግሞ ልክ ባልሆነ ጎዳና ላይ ይሄዳሉ ምንም ጥያቄ የለውም በቃ ለህሊና ስትል ነው ስራ የምትሰራው እግር ኳሱ ደግሞ ህዝብ የሚያየው ነገር የቢሮ ስራ አይደለም ተደብቀ የምትሰራው አይደለም አደባባይ ላይ ህዝብ የሚፈርድልህ ነገር ነውና ብቻ ለሁሉም ሰው ልቦና ይስጠው ማለት ነው ትልቁ ነገር እውነት ነው በዋና ቡድን ከዛ ወደ ሴቶቹ መጣ አይደለ በሴቶቹ ደግሞ አሁንም እያሰለጠንክ ነው የሚገኘው ከዛ ሴቶቹን ስትረከብሽ አውራኝ ምን አለ ፍቄ መሰለ እንደውም በቃ አላሰለጥንም አልኩ እኔ ማለት በቦርዶቹ ደረጃ ቁጭ ብለን ካሰልጣኙ ጋር ስንነጋገር ያቀረበው ሪዝን በጣም እኔ ከዛ ቦታ ላይ እንድነሳ ያቀረበው ሪዝን ይሄ ነው የሚባል አጥጋቢ አይደለም እና
አሰልጣኙ ተጫዋቾቹ የሚሰሙት እሱን ነው እኔ ነኝ ዋና አሰልጣኝ እሱ ዋና አሰልጣኝ የሚል የሆነ በቃ እዚህ ግባ የማይባል ምክንያት አለ አይደል ምክንያቱም እኮ ሳያስፈልግ በቃ አልፈልጉም ማለት መብት ነው በቃ እግር ኳሳዊ ቋንቋ ከተነጋገርን በቃ እኔ ለራሴ የሚሆነኝን ሰው ነው ማምጣት የሚቻል በቃ ይቻላል እኮ የምንም በቃ ስለዚህ እኔ ስላላመንኩበት ከዛ ቦታ ላይ ተነሳውበት መንገድ ያኔ የነበሩት ቦርዶች ደግሞ ለሄድ ኮቹ ማንዴት ይሰጣሉ ምክንያቱም ውጤት ለመጠየቅ እሱ ማይፈልገውን ነገር ካደረጉ ምክንያት ይሆናል አሰልጣኙና በቃ እሱ የሚፈልገው ነገር እንዲያደርግ መብት እንሰጣለና ግን እኔም በቃ በጣም ውስጤ ያኔም እንትንም አልደረለው መስራት እችላለሁ የሚልበት ወቅት ላይ ነበርና በቃ ስሜቴ በተወሰነ ተጎዳና በቃ ሴቶቹ ጋር ሄድ ምናም ሲሉኝ አልፈልግም ምናም ብዬ ሰራም አልፈልግም ብዬ ወደ 4 ወር ተቀመጥኩ 4 ወር ያኔ ሴቶቹን ስታሰለጥን የነበረው ብዙአየው ጀንበሩ ነች በዋና አሰልጣኝ እንደገና አሁን የወንዶቹ ምክትል ሆኖ እየሰራ ያለው ዓለም ሰገድ እዛ ሴቶቹ ላይ ምክትል ነበርና ወደ ሴቶቹ ይሉስሉም በቃ አልፈልግም አልኩ በቃ ይቅርብኝ እኔ ስራ ማለት ከሰው ጋር የሚያጣላኝ እንደዚህ አይነት ውስጡ አስቀያሚ አይነት ነገር ካለው ለምን እሰራለሁ ምክንያቱም እኔ ታዳጊዎች ላይ በነፃነት በንጹህነት ነው እየሰራው የመጣሁትና እንደዚህ አይነት ነገር ሳይ እንደዚህም አለ እንደ ምናም ብዬ በቃ ውስጤ ተጎዳ በቃ ስሜቴ እንተናል ታውቃለህ እና ይቅርብኝ ብዬ በቃ ትቼ ታቅልዬ ቤት የገባው እንደውም በዛ ጊዜ ላይ ነበረኛ ሐሳብ እንደገና ተመልሼ ታዳጊዎችን ማሰልጠን በቃ የሆነ ልጆችን ማፍራት ምናምን የሚል ውስጤ እንተናለና እንደውም እግዚአብሔር ይስጣት ባለቤቴ የዛን ጊዜ በጣም ብርታት ሆነኝ ነበርና በጣም መጥፎ ስሜት ውስጥ በነበርኩ ጊዜ ከጎኔ ነበረች በቃ አይዞ ነገ ይሄም ያልፋል እዚህም የደረስከው እኮ በዚህኛው መንገድ ስላለፍክ ነው ስለዚህ ስራህን አንተ መግፋት የለብህም በቃ ስራው ራሱ ይግፋህ ያውጣክ አሁን ያወጣህ ከዛኛው ነው አሁን ይሄኛውን እድል አግኝተሃል ስለዚህ ለምን አንተ በራስህ ይሄንን ትገፋለህ ስለዚህ እዚህኛው ላይ በመትችለው አቅም የራስህን ጥረት አድርግ ሞክር ከሲስተም አትውጣ ምናም ያኔም ፍቄም መሰለ ወደ ከነማ ከገባው በኋላ ምናምን ያው ከጓደኛዬ ጋር ከትዳር ጓደኛዬ ጋር ረጅም አመት ነው አብረን ከአንድ ክፍል ጀምሮ አብረን የተማርነው ብለታምናለህ ከዲፖ ጀምሮ ጉሩም ስንመጣ ሃይስኩልም ስንሄድ አብረን ነው አሁን የልጆችና የተማርነው አሁን በቃ የሆነ ብርታት የምትሆነኝ ባለቤት ነች ያለችኝና ከጎኔ ሆና በቃ አትታተር ትለፋለች ለቤቷ ለልጆቿ ያኔ እኔ ልጆቹ ጋር በመሰራ ሰዓት ላይ የሆነ ነፃ ይሆንኩት እሷ በቃ የቤቱን ነገር ማድረግ የምችለው ነገር ስለምታደርግ ነበር ስለምትሰራ ምናምን እና እኔ በቃ ብዙ ጫና አልነበረብኝም ቤቱ እና በቃ በዚህ ህይወት እንድገፋ በጣም ታበረታታኝ ነበር በተለይ ወደ አሰልጣኙነት ከመጣው በኋላ ምንም በማላገኝበት ራሱ ብዙ ጫና የለብኝም ነበር ከሷ ማለት ነው ስለዚህ ብዙ ታበረታታኝ ነበር እንደውም በሷ አማካኝነት ነው እንደገና ከሆነ ከ3 ወር ከ4 ወር በኋላ ቆይታ በኋላ ወደ ሴቶቹ የርጉት እግዚአብሔር ይስጣቸው የነበሩት በዛ ጊዜ የነበሩት ኃላፊዎችም ቦርዶችም ጥሩ ነበሩ ለኔ የነበራቸው አመለካከት ከዛ ቦታ ላይ ተነሳውበት አሳማኝ ምክንያት እንዳልሆነ እነሱም ስለተረዱት በጣም በብዙ ታግሰው ነበርና ከዛ ቆይታ በኋላ እንደገና በጣም በብዙ ስልክ ይደውሉልኝ ነበር ከሲስተም አትውጣ ነገ የሆነ ቦታ እንጠብቀሃለን ስራህን እናቃለን ግን እዚህ ጋር ያለውን ነገር ደግሞ ግዴታ ስለሆነ ነው በሚለው ሙኒብ ነበር በዛ ጊዜ ፍጹም ነበር ስራ አስኪያጅ በዛ ጊዜና በጣም በብዙ ታግሰውኝ ነው ወደዚህ እንደገና ወደ ስራ እንድመለስ እንትን ያሉትና ስመጣው ሴቶቹ ጋር በሶስተኛ አሰልጣኝነት ነው የመጣሁት እኔ ከዛ ወርጄ በሶስተኛ ምክንያቱም ቦታው ላይ የነበሩ ሰዎች ነበሩ ቡድኑን ይዘውት ሲመሩ የነበሩ ሰዎች ነበሩ ቀድም እንዳልኩ ብዙአየው ጀንበሩ ዋና አሰልጣኝ ነች ዓለም ሰገድ ወይም ደግሞ በቀጠል ስሙ ማሙሽ ምክትል አሰልጣኝ ነበር እዛ ቦታ ላይ እኔ ሄጄ ከነሱ ጋር ብሬ እንድሰራ ተጨማሪ ሆኜ ነው የሄድኩትና የዛን አመት በጥሩ ነው የሰራነው የሚገርም ለሶስት እኔም ተጨማሪ ጉልበት ነው የሆንኳቸው ሄጄ ምክንያቱም ቀድም እንዳልኩ እኔ የምሄድበት ቦታ ላይ መስራትን እንጂ ሌላ ፈጽሞ ምንም አላማ ይያል አይደለም እኔ ሲሄድ ወደ የትም ቦታ ሲሄድ ከሚገርም መስራትን ነው በቃ እዛ እኔ ያለውበት ቦታ እኔን አይደለም እዛ ያለውበት ቦታ እኔ ያለውበት ቦታ ላይ በመልካም እንዲነሳ በጥሩ እንዲነሳ የሆነ ነገር እንዲታይ የመፈለግ ጉጉት ነው ያለኝ እንጂ ምንም በቃ እኔ ከዋናው ቲም ነው የመጣሁት ምናምን የሚል አክት ምናምን ፈጽሞ በቃ የለብኝ ምክንያቱም በቃ መስራት እንዳለብኝ አምኜ ነው የመጣሁት ብዙ ከራሴ ጋር ተነጋግሬ አይደል የመጣሁት እንዳልኩ
በቃ መስራት እንዳለብኝ ያን አመት በጋራ በደንብ ሰርተን ጥሩ ቡድን ሰርተን አምስተኛ ሆነን ነው የጨረስነው የሴቶቹን የመጀመሪያ አመት የሄድኩበትም አመት ያ የሆነው 2013 ነው 2012 ላይ ከነሱ ጋር ሰራው 2013 አብረን ሰራን 2014 ላይ ያው ማሙሽ በመሐከል ወደ ዋናው ቡድን ሄደ 2013 ነው መሰለኝ ከዛን እኔና ቡዛየው 2014 ላይ አብረን መስራት ጀመረን ከዛ ያው አንደኛ ዙር ላይ ያው ውጤት ብዙም አጥጋቢ ውጤት አልነበረንም ከ13 ቡድን 12ኛ ነው ምናምን ነው ሴቶቹ ሆነን ተወሰነ ነጥብ የጨረስነውና ያው ግምገማዎች አሉ አይደል አንደኛው ዙር ግምገማ ሲደረግ ምናምን ያው ቡዛየው እሷ ራሷ ሪዛይን እንዳደረገች ደብዳቤዎችን አስገባች ምናምን ከዛ ያን አመት እኔ በዋና አሰልጣኝ ኃላፊነት ተሰጠኝ በጊዜያዊነት ይሄንን ቡድን ማትረፍ እንዳለብኝ ምክንያቱም ሁለት ቡድን ይወርዳል እኛ ደግሞ ወራጅ ውስጥ ነው ያለነው ከ12 ቡድን 11ኛ ሆነን ነበር የመጣነውና ያንን ኃላፊነት ተረክበን እንደገና ደግሞ ተጫዋቾች ብዙ ጊዜ አይተኮነ የለመዱት አሰልጣኝ ተነስቶ አንተ ስትመጣ በተወሰነ የሚፈጠር ኮንቪዥን አለ ምናምን ያለ ማስተካከል በጣም ብዙ ጣርኩ ምናምን ምክትል አልተቀጠረልኝም በዛ ጊዜ ብቻዬን ነው እንዲሄድ የተደረገው እንደውም እግዚአብሔር ይስጠው ቢኒያም ሙሉጌታ የበረኛው አሰልጣኝ ሸንኮሬ ያኔ የበረኛ አሰልጣኝም ብቻ አልነበረም ምክትልም ጭምር ሆኖ ነው በዛ ጊዜ ላይ ሲያገለግለኝ የነበረው በብዙ ሲረዳኝ የነበረው መስከረም መጣ ድረስ ብዙ ጊዜ እሱ ነበር ሲሰራ የነበረውና 2004ን ከሚገርም ምንም እኔ አሁን የቡዛየውን ቡድን እንደዚህ ሰርቼበት እንደዚህ ተጫዋች አምጥቼ ምናምን ጨምሬ ነው እንደዚህ ያደረኩት ብዬ መዋሸትም መሸንገልም አልፈልግም ግን ምን ሰራው መሰለ ልጆቹ አይምሯቸውን በቃ ነፃ እንዲያደርጉ ምክንያቱም እግር ኳስ የመጀመሪያው ስራው አይምሮክ ነው በቃ ፍቄ ለምሳሌ ከኔ ጋር ኢንተርቪው ለማድረግ ካፍ የሚወጣውን ቃላት የምታመጣው ከዚህ ከአይምሮ ነው ከሌላ ምንም አይደለም ስለዚህ አይምሯቸውን ንጹህ እንዲያደርጉ እኔ እዚህ ቦታ ላይ ብመጣ ለስራ እንጂ ማንንም ለመጥቀም ማንንም ለመጉዳት እንዳልመጣው ቡዛየው ጀንበሩ ደግሞ የተነሳቸው በራሷ ፍላጎት እንደሆነ እንዲያምኑ ማድረግ ነበረብኝ እኔን አምነው እንዲቀበሉ የማድረግ ስራ ነበር መጀመሪያ ስራዬ እግዚአብሔር ይስጣቸው በወቅቱ የነበሩ ልጆች በጣም ጥሩ ልጆች ነበሩ ማስተባበሩ ላይ ምናምን ጥሩ የሚባሉ ሴቶች ነበሩና ያንን ነገር አደረግን የሜዳ ላይ ስራችንን በደንብ መስራት ጀመረ የሚገርም ያ ቡድን ከ12ኛ 11ኛ ከ11ኛ ተነስቶ 6ኛው ነው የጨረሰው ያ ቡድን ማግኘት ከነበረብን ነጥብ 32 ነጥብ ነው ምናምን አግኝተን በ6ኛው ሆነን ጨረስንና 2015 በቋሚነት የቡድኑ ዋና አሰልጣኝ አድርጌ ተሾምኩ አሁንም በዛው ሴቶቹ ላይ እየሰራ ነው ሰፈር በጣም አስተባባሪ ነህ የሰፈር ሽማግሌ ነህ አሉ አይደል እውነት ነው አንዳንድ ከባድ መረጃዎችን እያገኘ ነው ያው ምን አለ መሰለህ አንዳንዴ ቀድመህ መፍሰል የሚባል ነገር አለ አይደለም እንደዛ ነኝ ብዬ ነው ማስበው እኔ ምክንያቱም አሁን ራሴን በራሴ ሳይሆን ይሄን ልል የቻልኩት ከብዙ አንግል ከማገኘው ሐሳብ ከሰዎች ስለኔ የምሰማው ነገር ምናምን ነገር አለ አይደለም ያ ነገር ደግሞ እያበረታ ሄዳል በቃ አሁን እንደ እድሜ መሆን ባለብኝ ሁኔታ ሆኜ ነው ያሳለፍኩት ብዬ አላስብም ማለት በቃ እድሜን በጣም ለመቆጣጠር ሞክሬ ፈልጌው ሳይሆን እግዚአብሔር ረድቶኝ ነው እኔ አይደለም እግዚአብሔር ረድቶኝ በቃ ብዙ ነገሬን ግን ኮንትሮል አድርጌ ለመኖር ነው የሞከርኩት ጥረት ያደርኩትና ያም ነገር ተሳክቶልኛል ብዬ አስባለሁ ማለት እኔ ቅድም እንደነገርኩ ነው በቃ እኔ ያለውበት ቦታ ላይ የሆነ ሰላም እንዲሆን ሰዎች በፍቅር እንዲኖሩ ተቻችለው እንዲኖሩ ምናም በመችለው አቅም ጥረት አደርጋለሁ እኔ ያለውበት አካባቢ ማንንም ተጣልቶ ማንንም ተቆራርፎ መቆየት የለበትም ብዬ አስባለሁ በቃ ስለዚህ ጓደኞቼ የሚሆኑ በእኔ አካባቢ ያሉ የጓደኞች ትዳርም ይሁን ከዛ አልፎም በጎረቤት አካባቢ ትልልቅ ሰዎችንም ትዳር ለማዳን ሞክረ ተጠራለሁ መሃል ገባለሁ ሽምግልና እነሱ ራሱ ይፈልጉኛል በቃ ሰዎቹ ማለት ነው እኔ መጥቼ የሆነ ነገር እንድል ምናምን ነገር እጋበዛለሁ ብዙ ጊዜ እዚህ ቦታ ላይና እነዛ ነገሮች ጥረት አደርጋለሁ የተቸገረ ሳይ በሚችለው አቅም ያው እኔ ከራሴ የሆነ ነገር ማለግም ትልቁ የኔ ጠንካራ ጎኔ ብዬ ማስበው ማስተባበር ነው ሰው ደግሞ አንዳንዴ እጀፍቱ ምናምን ይሆን ይባላል እንደዛ ነው በቃ ሰው ሲጠይቅ
የሆነ ነገር አላጣም በቃ እና የሚገርም ፍቄ ክልል ሆኜ ሰው ታሞ ምናምን ስልክ ይደውልኛል እዛው ሆኜ ኧረ ሰው ታሞ እንደዚህ ተቸግሮ ምናምን ነገር እዛው ሆኜ ነው እኮ የምነግርህ እዛው ሆኜ በቃ በስልክ ደዋውዬ ምናምን ልጆች ጋር ምናምን የሆነ መስመር ለማስያዝ ሞክራለሁ እዛ ያለውን ነገር እዚህ ባልኖርማ እና የታመመ ሰው ለመርዳት ጥረት እናደርጋለን ግን ያው እኔ የሐሳቡ መነሻ ልሁን እንጂ ብዙዎቹ ያው ገንዘባቸውን አውጥተው የሚረዱት መልካም ሰዎች ስለሆኑ ነው መርዳት ስለሚችሉ ነው ወይም ደግሞ ይሄ የመርዳት ልብ ስለተሰጣቸው ነው ሰዎች እንጂ እኔ ከኪሴ አውጥቼ ሁሉንም ነገር አድርጌ አይደለም ዮባ እዚህ ላይ ደርሷል ታዳጊ ሴቶች ከነማ ምክትል ምናምን ዋናው ላይ አሳልፈዋል ምንድነው አሁን እንታስበው ለወደፊት አው ያው ምን አለ መሰለ ፍቄ መጀመሪያ ያው ያለህበትን ቦታ ላይ ነው በትኩረት መስራት ያለብህ ብዬ አስባለሁ ነው ለምሳሌ ቅድም እንደነገርኩ ከታች ከልጆች ከቮለንተር ከአማተር ቲም ጀምሮ እያለ ያደገ ያው እድገቴ በተወሰነ የሚታይ ነገር አለ በመፈልገው ፍጥነት ደረጃ ነው ብዬ ባላስብም ግን እድገቶች አሉ ከነማ ዋና ቡድን አሰልጣኝ ነበርኩ እንደገና ሴቶቹ ጋር እየሰራው ነው በቃ እዚህ ያለህበት ቦታ ላይ ራስን ማሳየት የምትችለው አንተ ራስህ ነህ ባገኘው እድል ቤትኛውም በተሰጠህ ኃላፊነት ቦታ ላይ ሰርተህ ማሳየት አለብህ ስትሰራ ስራው ራሱ በራሱ ምስክር ይሆንና ሰውም አያስፈልግም ራሱ ስራው ምስክር ይሆንና ወደ መሄድ ወዳለበት ቦታ ላይ ትሄዳለህ በያስባለሁ ስለዚህ አሁን እኔ የምፈልገው ሴቶቹ ከዚህ በፊት በድሬዳዋ ከነማ ደረጃ ታይቶ በማይታወቅ ወይም ደግሞ ውጤት መጥቶ በማይታወቅ ደረጃ ማምጣት ይፈልጋል በቃ ግን የባገሪያ ቡድን ማሰልጠን ማለት ህልም አለ በሚገባ እንጂ ከሚገርም 2017ም 2018ም አሁን እኮ ከታጩቱስ እኮ ስሜ ነበር እኮ በብሔራዊ ቡድን ደረጃ ለምሳሌ አንደር 20 ላይ ዋናው ቡድን ብሔራዊ ቡድን ላይ በመከተል ደረጃ ሊስት ከደረረጉ ሰዎች ውስጥ አንደኛው ነበርኩ ነው ያንኳኩታል ማለት ነው አዎ ተደውሎ ከፌዴሬሽን ሁሉ ተደውሎልኝ ያለኝን ላይሰንስ የትምህርት ደረጃ ምናምን ኢንተርቪው አድርገውኛል በስልክ ለኢትዮጵያ ብሔራዊ ቡድን ደግሞ አሰልጣኝ ሆነ እንደምናይ ምንም ጥርጥር የለውም በያስከው ነገር መልካም እንዲሆንልህ እመኛለሁ ከልብ ነው ማመሰግነው ቴንክ ዩ ፍቄ እኔም አመሰግናለሁ ነው የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከትልቁ አሰልጣኝ በርካታ ልጆችን ለቁም ነገር ካበቃው አሰልጣኝ ኢዮብ ተዋበ ጋር ያደረግነው ቆይታ የተመለከታችሁትን ይመስላል አባይን በጭልፋ ነው ሁሉ ጊዜ እንደምለው ነው አሸዋ ሜዳ ላይ የሚመጡ ሰዎች ታሪካቸው በሙሉ ሳይሆን ለማስታወስ ያህል ብቻ ወደ እናንተ እንደምናደርስ በዚህ አጋጣሚ ደግሜ መናገር እፈልጋለሁ የዛሬው ዝግጅታችን በዚሁ ይጠናቀቃል በካሜራማን በዳይሬክተር ተስፋውን በየነ ከኛ ጋር ቆይቷል የአሸዋ ሜዳ ዋና አዘጋጅ እኔ ፍቃዱ ክብራኤል ከናንተ ጋር ነበርኩኝ የሳምንት ሰው ይበለን ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው አሸዋ ሜዳ ነው ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል እንዴት ተሸነፍን እንዴ ጎል ገባብን ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበር ብዬ አስባለሁ ለድሬዳዋ ቴሌቪዥን